አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አበቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ብዝት ይበልልኝ። ትላንትና 14 ዓመቴ ኢትዮጵያ ለመግባት ፈራሁ፣ የገቡትም እየተመለሱ ነው በሚባል ትላንትና ቪዲዮ ሰርቼ ነበረ። ብዙ ልጆች እንግዲህ ኮሜንት ሰጥታችሁበታል። አንዱ እህታችን ምንድን ነው ያለችው? 18 ዓመቴ እኔ በስደት ዓለም ከመጣሁ 18 ዓመቴ ለመግባት አስቤ ነበር፣ ግን ብር የለኝም። እንዴት ብዬ ልግባ ነው የምትለው እህቶቼ። ኧረ ተው 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 እህቶቼ፣ ገንዘባችሁን ያዙ። ኧረ ገንዘባችሁን ያዙ። እውነቴን ነው የምላችሁ። አሁን ላይ ማለት ነው ልክ እንደ አረቦች የኢትዮጵያ ሕዝብ ሸሙን ትቷል። እውነቴን ነው የምላችሁ። እዚህ ሀገር ስትመጡ እናንተ ገንዘብ ተለላችሁ ማንም ሰው አይወዳችሁ። ገባችሁ? ጤና ከሌላችሁ ገንዘብ ከሌላችሁ ማንም ሰው አይጠይቃችሁም። ገንዘብ አለሽ ስትባይ ለጊዜው ጠያቂ ይመጣል፣ ዘመድ ይመጣል፣ ጓደኛ በቃ ባልሽ ራሱ የምትዩን ይሰማል፣ ወንድምሽ ይሰማሻል። ገባሻ? የወለድሽው ልጅ ቢሆን ትመጪ ገንዘብ ከሌለሽ ማንም አይፈልግሽም። ስለዚህ 18 ዓመት በአረብ ሀገር በመዳም ኩሽና ትሰሪ አንቺ ወደ ኢትዮጵያ ብገቢ እውነቴን ነው የምላችሁ ተገንዘቡ ማለት ነው ጤናው ተዛ መጥተን እዚህ አየሩ ቅይር ነው የሚለው። አየሩ ሲቀየር ወገባችንን ያመናል ምናችንን። በእርግጥ ብዙ ተጎርተን የመጣን ሰዎች እዚህ ሀገር ትንመጣ የመጨረሻ መነሻችን ሩቅ ነው እህቶቼ። እኔ እውነቴን ነው፣ ግን ኩንትራት ቤት ሳይሆን እርግጠኛ እንደዚህ የሆነ ኢጃዛ ቤት ወይም ባሉ ባልታዋ እንደው አሳልፋችሁ እንደሁ እንጂ ወይም የኪራይ እየኖራችሁ እንደው እንጂ እንዴት የመዳን ቤት 18 ዓመት አይሰለችም? 2 ዓመትም እኮ ይሰለቻል። አረ 2 ዓመት እኔ በጣም ስልጁ ነኝ። እውነቴን ነው የምላችሁ። ጥቂት ተቆየሁ በቃ እነዛ ሰዎች ጋር ጧትም ተነስቼ ያንኑ ስራ እሰራለሁ፣ ነገም ተነስቼ ያንኑ፣ በኋላም ተነስቼ ያንኑ። አሁንም በቃ መጣራት እንዴ! ወላሂ ጎበዝ ናችሁ። በእርግጥ እኮ ኢትዮጵያ ኑሮ ይመቻል አይደለም፣ ግን መጥታችሁ መጋፈጥ አለባችሁ። ገባችሁ? መጋፈጥ አለባችሁ። ከእናንተ አይብስም። እውነት እንዲሁ 18 ዓመት ኑራችሁ እናንተ ገንዘብ አጣን ማለት ይከብዳል። ያዙ። እርግጠኛ 18 ዓመት እኮ አንቺ ለሌላ ሰው እየኖርሽ ነው እንጂ ለራስሽ ኑረሽ ከሆነ ብዙ ነገር ታደርጊያለሽ እህቴ፣ ብዙ ነገር ማለት ነው። ስለዚህ 18 ዓመት ቀላል ነገር አይደለም። አንድ ሰው አንድ ህፃን ልጅ ተወልዶ ገባችሁ ትምህርቱን የሚጨርስበት ተወልዶም ተምሮም ትምህርቱ የሚጨርስበት ከሆነ 18 ዓመት እኮ ትምህርት ይጨርሳል አንድ ልጅ። በቃ ለስራ ይዘጋጃል ማለት ነው። ስለዚህ 18 ዓመት እስኪ አሁን እንደው አንቺ ልጅ ነው ያለሽ፣ ደግሞ ተገንዘብ ልጅ ነው ትልቁ ነገር ማለት ነው። አላህ አልሰጠናል እንጂ መውለድን ማለት ነው እህቶቼ። እንደ መውለድ ትልቅ ነገር የለም። እውነት ገንዘብ ምን ያደርጋል? ለምን ሚሊዮን አይካብም ብር? በሚሊዮን በትሪሊዮን ቢካብ አንድ ልጅ አያህልም ብር ማለት ነው። ልጅ ትልቅ ነገር ነው። የአላህ ስጦታ ነው። የአላህን ስጦታ እንዲህ ቀላል አትሁት እህቶቼ። እና በአረብ ሀገር ስንኖር 18 ዓመቴ ነው፣ ግን ገንዘብ የለኝም ለመግባት ፈራሁ አለች። ኢትዮጵያ ብመጣ በእርግጥ እኮ ምንም የላትም ማለት ነው። 18 ዓመት ሳትሰራ ቀርታት አይሆን ለማንም ወይም ለወንድሟ ወይም ለእህቷ ወይ ለቤተሰብ እየኖረች ነው ማለት ነው። ተው እህቶቼ ልብ በሉ። እውት እንኳን መዳሞች ማለት ነው ትትሰሩ 10 ዓመት ራሱ ቆይታችሁላቸው አንድ ቀን የታመማችሁ ለታ በቃ ወዲያውኑ አሳፍረው ወደ ኢትዮጵያ የሚልኳችሁ ማለት ነው። ስለዚህ አሁን የኢትዮጵያ ሰውን በሉት አረቦችን በሉት ጊዜው እውነቴ ነው የምላችሁ አመሳስሎታል። ስለዚህ እናንተ እንዴት 18 ዓመት ቀላል ነገር ነው እንዴ? እንኳን አይደለም 18 ዓመት 8 ዓመት ቀላል አይደለም። 8 ዓመት ሰው ቆየሁ ብሎ እንትን ይላል። እኔም 18 ዓመት የትትል ወላሂ በጣም ነው የደነገጥኩት። ኮሜንት ላይ ራሱ እንዲህ ቤፍጥጥ ነው ያልኩት። እንዴ ምንድነው በደህናሽ በቃ እንዴት ለካ ባይንትን ባይል ነው እንጂ 20 ምናምን ዓመት የሚሆናቸው እዚህ ሲመጡ ገንዘብ የሌላቸው አሉ ማለት ነው። ገባችሁ? ቤት እኮ ገንዘብ ነው። አሁን ለምሳሌ ቤት ካለሽ፣ በተለይ ህጋዊ ቤት ካለሽ፣ ህጋዊ ቦታ ካለሽ መጥተሽ ሽጠሽ ወደ ራስሽ ለራስሽ ራሱ መሆን ትችያለሽ። ብትታመሚ ትታከሚበታለሽ። ቤትሽን መጥተሽ ኩርፊያ ትፈጅበታለሽ። ከዛ መጥተን አመላችን ከቤተሰብ ጋር አይገናኝም።
እህቶቼ ልብ በሉ፣ ልብ በሉ። ሁልጊዜ ስራ ስራ፣ ጧት ተነስቶ በቃ አትበሉ። ገንዘባችሁን ደግሞ እውነቴን ነው የምላችሁ፣ በተለይ እነዚህ በቃ 18 ዓመት 15 ዓመት 14 ዓመት የምትሉት እህቶች ተናፍቆት ጋር ጭምርት እየሆነ ነው። ቤተሰብን ዝም ብለን መርዳት፣ በቃ መርዳት። እውነቴን ቤተሰብ እኮ አይረዳ አይደለም። ቤተሰብ አቶ ከሆነ መረዳት አለበት። ሴት ልጅ አይደለን እንዴ? ለመቼ ነው መረዳት አለባቸው ቤተሰቦቻችን። ወልደውና ስንት ሆነው ነው ያሳደጉን። እነሱን መርዳት ግድ ይለናል፣ ግን በአግባቡ ሲሆን ነው። እነሱ ራሱ ልከንላቸው ገንዘባችንን በቃ የሆነ ነገር ላይ ማድረግ አለባቸው። ብዙዎቻችን እስኪ አንፈራም? ገንዘብ ልከን ለምን አረጋችሁት? እምን ላይ ነው ያስቀመጣችሁት? ቤት ሰራችሁልን ወይስ እንዴት አረጋችሁልን? ገንዘቡን ለምን ምን ደረሰ? በጣም ነው እኮ እንትን የሚለው ማለት ነው። ግን መሆን የለበትም። የምን ፍርሃት ነው? አንቺ የወር ደሞዝሽ ልከሽ እንደሆነ የወር ደሞዝሽ የት ላይ እንዲያረፈ ማወቅ አለብሽ። 10 ሳንቲም ቢሆን የት ነው የተቀመጠው? የት አረጋችሁልን? በቃ ይሄን ነገር መጠየቅ አለባችሁ ቶቼ። በቃ እውነት አሁን ላይ የሄዱ ልጆች ጎበዝ ናቸው ከፊቶቹ ማለት ነው። የፊቶቹ እኮ ጨራሽም አይጠይቁም። የሆነ ሸም ይዛችኋል። በቃ ሸም እንዴ! ለምን የ18 ዓመት አንድ ሰው ተወልዶ ተምሮ ስራ የሚይዝበት ጊዜ እኮ ነው እዚህ ድረስ። ዛሬም ታዘሽ ነገም ታዘሽ፣ ሁልጊዜ ታዙ አንድ ሰው። ወላሂ ይከብዳል። ያላየ ይፍረደኝ ነው የአረብ ሀገርን ማለት ነው። ያላየ ይፍረደኝ፣ ያየ ይፍረደኝ ነው እንጂ ያላየማ ምን ይፈርዳል? ያላየ እየፈረደ አይደል ችግር የሆነው። ስለዚህ ያየ ይፍረደኝ ነው። እውነቴን ነው የምላችሁ። ስለዚህ የአረብ ሀገር ዝም ብላችሁ ጊዜያችሁን በቃ ያለ መውለድ ያለ ቤት ያለ ቤተሰብ፣ ቤተሰብ እኮ ራሱ ረስቷችኋል እናንተን። እውነቴን ነው የምላችሁ። ቤተሰብ ራሱ በቃ ይረሳችኋል። ዘመድ አሁን እኔና ባሌ ወደ 17 ዓመት 18 ዓመት የሆነና ከተጋባን ማለት ነው። ልጁን የማውቃት የባለቤቴ ዘመድ አለች። አሁን ምስሏ ትንሽ ትንሽ በቃ እንግዲህ በቃ ትንሽ ትንሽ ነው የማስታውሰው ማለት ነው። ያቺ ልጅ አሁን ድረስ ሳዑዲ አረቢያ ነው ያለችው። እኔ እና እሱ ግን ያኔ አገር ላይ ነው የማውቃት፣ ገባችሁ? ግን ለባለቤቴ ዘመር ነው እና አሁን ድረስ አንዳንዴ እንደዚህ ቁጭ ስል አስታውሳታለሁ። በቃ አስታውሳለሁ። ብዙ የቆይቶች ምናምን በሚባለው በቃ አስታውሳለሁ። ያቺ ልጅ ምንም የላትም። 2 ልጅ ወልዳለች። 2 ልጅ ወልዳ ልካለች። ገባችሁ? በቀደም ማለት ነው። እውነቴን ነው፣ ወሬ ላበዛባችሁ ነው እንጂ ማለት ነው። ሰው ሙቶ ወደ ሀገራችን በጃልባ እንሄዳለን። ጃልባ ላይ እንደዚሁ የሀገሬ ሰው ማለት ነው። ልጁ ዱባይ ነው ያለችው። ዱባይ ነው ያለችው። ወልዳለች። 2 ወልዳለች። አንድ ልካለች፣ አንድ ይዛለች። ባሏ ጋር ባልና አባት ተጣልተዋል። ባልና አባት ተጣልተው ቤት ግን ህጋዊ ተመርቶ በፊት ልጁን ሳታገባ አሁን የያዛትን ባል ሳታገባ አባቷ በሱ ስም አድርጎ ቤት ገዝቶላታል ማለት ነው። ቤት ሳይሆን ቦታውን ተመርቶ ቤት ሰርቶላታል። ገባችሁ? ተሰርቷል። አሁን ያ ቤት ቆየ አለ። ቢያንስ እንደው ከ7 ዓመት በፊት ነው። ይቺ ልጅ እዛ ስትኖር እዚህ ህጋዊ ቦታ ገዛኝ ምናምን ቤተሰብ ረዳው ትትል እባል ስገባ አባት ጠልቷል። በቃ ልጁ አይሆናትም። በእርግጥ ልጁ ትንሽ ችግር አለበት። ያን የቅናት መንፈስ አለበት። ገባችሁ? ቅናት ቤት ያሲዝ የሚባል ነገር አለ። ስለዚህ እሱ ሁሌም በቃ እንዴ እንደው እኛም የምናወራውን ወላሂ ምን አለ መሰላችሁ፣ ደውዬልህ ሳወራ አለ ስልኩን ልዘጋውን ባሌ መጣብኝ፣ አንተን እንዲያወራ አይፈልግም፣ ስለዚህ በኋላ ደውልላለሁ ብላ ስልኩን ዘጋች አለ። እንግዲህ አባቷም ውሸት ይሁን እሷም አድርጋው ይሁን ወላሁ አለም። ጃልባው ላይ እንዴት ተከራከር እዛው ደረስን ማለት ነው። መንገዳችንን ጨረስ። ስለዚህ ተረዷትን። እሷም ተይዛ ነው 2 ልጅ ይዛለች። አሁን ጭራሽ ልጄን አንልክም በቃ ለእናንተ ብላ ትታለች ማለት ነው። አንልክም በቃ ይሄን እችኛውን ህፃኗ እችኛይ ትልቋን ልካ ቤተሰብ ጋር ገጠር አደገች። እችኛይቱን እንትን ስትል አባት በመጨረሻ ጥልት አድርጓል። በቃ ወለደች ብሎ ማለት ነው። ቶች ለመሸቀል ሂዳ ቤቷ 7 ዓመቱ ምሪት ላይ ተሰርቶ የሆነ የምሪት ሳይሆን የሆነ ምንድን ነው የምስረታ ቦታ የሚባል ነው። እዛ ላይ ተተሰራ ከ7 ዓመት በፊት ነው ያሰራሁላት። እስካሁን ድረስ በሩ አልተገጠመም። በሩን እንኳን በገጠመች 200 ሺህ ብር እየሆነ ነው አሁን በሩ። እሷ ግን ልጅ ነው መውለድ የያዘችዋል። እና እህቶቼ ወላሂ ለአዚም በዚህ ውስጥ እኮ ያለ በቤተሰብና በትዳር መካከል በሴቶች ልጆች ትዳር መካከልና በቤተሰብ መካከል ያለ ጭቅጭቅ፣ አረ ሱብሃንአላህ። እናቶቼ እናንተ በቃ ይቺ ልጅ ግን ማለት ነው እኔ
እንኳንም ወለደች ነው ያልኩት። ይሄ ሁሉ ዓመት ኖራ እዚህ ብመጣ መውለዱ ራሱ ወገቧ ተቆምጧል። በቃ አትችልም። በቃ ባጭሩ ማለት ነው። እዛ ሆና ባሏ መኪና ገዝቷል፣ ምን ብሏል። በእርግጥ ቅናታም ቢሆን እሷን በቃ ቁሚ ተቀመጭ ቢላት ማለት ነው። እና ግን ቤተሰብ እዚህ ያለ ቤተሰብ ምንድን ነው ልትወልድ ነው እንደሄደችው፣ ልታገባ ነው እንደሄደችው፣ እኛ የምንደራትን እያሉ ቤተሰብ ጥምድ አድርገው ይዘዋታል ማለት ነው። እና በቃ ያለውን ጥላቻ ለልጁ ላማችየው ያለውን ጥላቻ በቃ እንደመነዘረው እንደዘረዘረው ነው እዚያ የደረሰው ማለት ነው። መጨረሻውን እንጣላለን ብዬ ተውኩት ማለት ነው። ሌሎች አሉ፣ ተሳፋሪ ሰው ሞልቷል፣ ባለቤት ያለ በቃ ያንን ነገር ስንከራከር እኔ ተወታረኩት ነገሩን ማለት ነው። ቶች እና እባካችሁን እንዲሁ የሆናችሁ ያለ ልጅ ያለ ምን ያለ ገንዘብ 18 ዓመት 20 ዓመት 28 ዓመት አትኑሩ። እውነቴን ነው የምላችሁ። አረቦች ራሱ ይመረሯችኋል እኮ አንድ ቦታ እየሆናችሁ አንድ ቦታ ሆናችሁ ሲሰሩ አረቦች ራሱ እየተመረሩ ነው የሚሄዱት። በቃ እነዚህ መግቢያም የላቸው አገራቸው በቃ እዛ ቢሄዱ እንደማይመቻቸው ነው እያሉ እናንተን ሁልጊዜም እንትን እያሉ ነው የሚኖሩት። ገባችሁ? እየናቋችሁ ማለት ነው። ይንቃሉ። አረቦች ታውቃላችሁ። እኛ መግቢያ ያለለን ነው የሚመስላቸው። ስለዚህ 18 ዓመት ኑረን ገንዘብ የለኝም እንዴት ልግባ አይባልም። እህቶቼ ተው፣ እውነቴን ነው የምላችሁ። ለራሳችሁ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ